ሐውልቱን ሲሰሩ እንዳያዳላ የጦናን እንዳያሰሩ ተጠንቀቁ። ስነልቦናው ጠቅላላ ጎንደር የሚሸት ትልቅ ወንድማችንና የቀለም አባታችን ነው። መልካም ባል ነው ለኔ እንደባል ለልጆቻችን ደግሞ መልካም አባት ነው። አርአያ የሚሆን ነው። ፋሲለደስ ላይ የፊዚክስ መምህር ነው። 45 ዓመት ያን ነው የምንተዋወቀው። በወቅታዊና ሀገራዊ ችግሮች ሲከሰቱ አንድም ቀን ደከመኝ ሰለቸኝ ሳይል በየመድረኩ እየተገኘ ተስፋን ህዝብ ላይ የሚያለመልም ትልቅ ምልክታችን ነው። የጎንደርን ባህል አዳራሽ እዚህ እንከፍታለን፣ ጎንደር ደግሞ የወላይታ እንከፍታለን ያለ ራሱ እኔ ከወላይታ በመጣም ጎንደሬ ነኝ። ከዚህ በኋላ በሞት አስከሬኔ የማይሄድም ነው ያለው። የዓለምን ታሪክ ከፍራፍሬ ለቀማ እስከ መረጃ ዘመን ብንደርስ የሰው ልጅ በፍቅር ነው ለውጥ ያመጣው እንጂ በመገዳደል የምስራቁ ከምዕራብ የደቡቡ ከሰሜን በህይወት አጋጣሚ መኖር መዋሃድ መዛመድ ኢትዮጵያን ያስተሳሰረ የአንድነቷ ማጽኛ ገመድ ነው። ይህ ደግሞ የሚነገር ብቻ ሳይሆን ብዙዎች የሚኖሩት በህይወት የሚገለጽ ሀገር በአንድነት ለመቀጠሏ ነገን አሻግሮ ማያ መነጽር ነው። ጤና ይስጥልን ተመልካቾቻችን፣ እንዴት ናችሁ? ፋና ከዋክብት በዛሬው ዝግጅቱ ጎንደር ይገኛል። የዛሬ እንግዳችን እንግዲህ በስራ አጋጣሚ ጎንደርና አካባቢውን ላለፉት 40 ዓመታት በላይ ቆይታ ያደረጉ ሲሆን የጎንደር ከተማ ታሪካቸው፣ የጎንደር ከተማ ማህበራዊ ጉዳያቸው፣ የጎንደር ሰላም ጉዳያቸው ከሆኑ ከአቶ ወልዴ ቤት እንገኛለን። አቶ ወልዴ ትውልዳቸው ወላይታ ሲሆን ከፍተኛውን የእድሜ ዘመናቸውን ያሳለፉት በጎንደርና በአካባቢው በመሆኑ ወላይታው ጎንደሬ በመባል ይታወቃሉ። ይህ የመምህር ወልዴ መና መልክ ነው። ይህ የደጋጎቹ ምድር የወላይታ መልክ ነው። ይህ የእናትዋ ጎንደር መልክ ነው። ይህ የመላው ኢትዮጵያውያን መልክ ነው። እንግዳዬ ስለሆኑ በጣም አመሰግናለሁ። እኔም በጣም አመሰግናለሁ። ወደዚህ ሲመጡ ጎንደርን እለምደዋለሁ እቀጥላለሁ ብለው አስበው ነው ይሄን ያህል ዓመት የቆዩት? ኧረ በጭራሽ የመጣው በዛን ጊዜ በኢትዮጵያ ሁሉ ስልጠና የሚሰለጥኑ ሰዎች ከዩኒቨርሲቲ የሚመረቁ ሰዎች በመላው ኢትዮጵያ ነው የሚበተኑ። ስለዚህ እኔ አዳር ሳይንስ ኮሌጅ ጨረስኩኝ ትምህርቴ እና ያኔ ኤስቲቲፒ ይባላል ሳይንስ ቲቸርስ ትሬኒንግ ፕሮግራም ነው እና ከዛ እጣ እኔን ሲያድለኝ ጎንደር ደረሰ እና ይህ የሆነው 1972 ዓመተ ምህረት ትምህርት ጨርሰን እጣ አውጥተን 73 ነው ጎንደር የመጣው የዛሬ 43 ዓመት በፊት። በልጅነታቸው ያነበቡት ታሪካዊ መጽሐፍ ለመጀመሪያ ጊዜ ጫማ እንዲገዛላቸው ምክንያት የሆነና ወደፊት ከሚኖሩባት ከተማ ጋር የህይወት ቁርኝት እንደሚኖራቸው የተጠቆመ ደመነፍሳዊ ነገር ነበር። ከወላይታ አይሮፕላን ማረፊያ ወይም ኦፋሴሬ ይባላል የተወለድኩበት ሰፈር እና አባቴ የቤተክርስቲያን አገልጋይ ነው በጣም። ስለዚህ ከዛ የተነሳ እኔ በሚሽን እንዳድግ ነው የፈለገው። ያኔ ደግሞ ወላይታ የሚሽን ትምህርት በጣም ይሰራ ስለነበረ እዛ ነበር የተማርኩኝ እና 4ኛ ድረስ ከተማርኩ በኋላ 5ኛ ወደ ፈረንጆች ሚሽን ትምህርት ቤት ለመግባት አፕቲቲዩድ ፈተና መፈተን ነበረብኝ እና 4ኛ ጨርሼ 5ኛ አፕቲቲዩድ ተፈትኜ ከፈረንጆች ትምህርት ቤት ገባሁ SIM። እና የማስታውሰው ነገር በጣም የሚገርመኝ 5ኛ ክፍል እያለሁ አጼ ቴዎድሮስ ታሪካዊ ድራማ የሚል መጽሐፍ በጣም ይወድ ነበር። የአጼ ቴዎድሮስን ግጥም ማለት ነው። እና ያንን ግጥም ሳነብ አባቴ ይሰማሉ። አማርኛ በደንብ አይችልም፣ አንዳንድ ነገር ነው እሱ የሚችለው መጽሐፍ ቅዱስ ነው። መጽሐፍ ቅዱስ ያነባል፣ ይተረጉማል፣ ይሰብካል፣ ግን አማርኛ አይችልም፣ በደንብ አይችልም። እና ስለዚህ ያኔ አጼ ቴዎድሮስ
ቴዎድሮስ ታሪካዊ ድራማ ሳነብ ሁሉ ጊዜ አንብብልኝ እያለ አነብለታለሁ። አንድ ቀን ግን እየተረጎሙላቸው ነው በወላይትኛ አልተረጎሙም። ዝም ብዬ በቀጥታ ግጥሙን ብቻ ነው ማለት ይገርመዋል። ኢሴንስ ያደርጋል። አማርኛ ሳይችል አማርኛ በደንብ አይችልም፣ ግን ስሜቱ ይገባዋል። ቅዳሜ ተነስ ብሎ ይዞኝ ሄዶ ከተማ ወሰደኝ። እስከ 5ኛ ክፍል ጫማ አድርጌ አልተማርኩም እና 5ኛ ክፍል ያኔ የአፄ ቴዎድሮስ ታሪካዊ ድራማ በቃሌ ተወጣውና እዛ በኋላ ሽልማት ሸራ ጫማ ገዛለኝ። ያኔ የመጀመሪያ ሸራ ጫማ የለበስኩት በአፄ ቴዎድሮስ ግጥም ነው። ስንት ብር መሰለሽ? 4 ጠገራ ብር አውጥቶ አይ ቲንክ 62 ዓመተ ምህረት 1962 ይሆናል። ያ 1962 ዓመተ ምህረት የመጀመሪያ ሸራ ጫማ የለበስኩት በአፄ ቴዎድሮስ ግጥም ነው። ያ ቴዎድሮስ ከጎንደር ናቸው። እንግዲህ ስለ ጎንደር ማውቀው ምንም ነገር የለም፣ ግን ምንድነው ጂኦግራፊ እንማራለን። በሙሉ 14 ጠቅላይ ግዛቶችን በቃል ነው የምናውቀው፣ ግን በጌምድርና ሰሜን ዋና ከተማ ጎንደር የሚባለውን እናውቃለን። ጎንደር ውስጥ ደግሞ በኢትዮጵያ አንደኛ ተራራ ራስ ደጀን ተራራ የሚባለው በታሪክ እናውቃለን። በቃ ከዚህ ውጪ ማውቀው ነገር የለም እና ጎንደር ሩቅ ነው። እኛ ሀገር ሰው እንግዳ ቤት ይመጣል። እንግዳ ቤት መጥቶ እባክህ አድረህ ሂድ ሲል አላድርም ብሎ እምቢ ብሎ ካስቸገረ እሄዳለሁ ብሎ ካስቸገረ እንግዳውስ ጎንደር ግባ ነው እና ሩቅ መሆኑን ስለምታስቡ እና 1000 ምናምን ኪሎ ሜትር በላይ ነው 1300 ወይ 400 ኪሎ ሜትር ይሆናል። እና ከዛ መጥቼ ይታይሽ እንግዲህ ያኔ ያነበብኩት የቴዎድሮስ ድራማ ይሁን ምን እንደሆነ አይታወቅም። ቂጣው ቴዎድሮስ ጎንደር ደረሰኝ። ጎንደር መጥቼ ማገልገል ጀመርኩኝ። ጎርጎራ ነበር የተመደብኩኝ። 2 ወር ብቻ ጎርጎራ ከሰራው በኋላ ሁመራ 2 ዓመት አስተማርኩ። እንደውም ያኔ የቀበሌ 3 የሚባል አለ። የዛ ሊቀመንበር በልጅነት ሆንኩኝና የሁመራ ቀበሌ 3 ሊቀመንበር ነበር። ከሁመራ ወደ ጎንደር የመጡበትን አጋጣሚ እንገሩም እስኪ። ያኔማ ሁመራ በረሃ ነዋ። 40% ደሞዝ ጭማሪ ታገኛለሽ። 40 ዲግሪ ሴንቲግሬድ በላይ ነው። ስለዚህ 2 ዓመት ብቻ ነው የምታገለግለው። ኢሚዲየትሊ ወደ ሌላ ቦታ ተዛወራለሽ። ስንት ዓመት ሰሩ ሁመራ? 2 ዓመት። እንዲያውም በህዳር ወር መጨረሻ ነው የሄድኩት። 73 ጨርሼ 74 ጨርሼ 75 ፋሲለደስ ነው። የበሽታን ነገር ለሐኪም ይሰጡታል። የአጋንንትን ነገር ጸበል ይገቡታል። የጎንደርን ናፍቆት እንዴት ያደርጉታል? የምን ዘፈን ሰምተሻል? እንደዚህ እና እንደዚህ አይነት ፍቅር ያስያዘኝ ነገር ከበሽታ ነገር ሐኪም ይሰጡታል። የአጋንንትን ነገር ጸበል ይገቡታል። የጎንደር ናፍቆት እንዴት ያደርጉታል? ኢትዮጵያዊነትን ያስተማረኝ ነገር ነው። ጎንደር ዳግመኛ ነው የወለደ፣ ዳግመኛ ነው ያሳደገ። የጎንደርን ፍቅር ተናግሬ አልጨርስም፣ የህዝቡን ፍቅር ተናግሬ አልጨርስም። እና ህዝቡ ፍጹም ኢትዮጵያዊ ህዝብ ነው። በእውነት ለመናገር ይህንን መላው ኢትዮጵያ ህዝብ እንዲያውቅ ነው የሚፈልገው። አፄ ቴዎድሮስ በአቶ ወልደ መና ልብ ውስጥ የተለየ ስፍራ አላቸው። ታሪካቸውን፣ ጀግንነታቸውን አውርተው አይጠግቡም። በጎንደር ከተማ የሚገኘው የአፄ ቴዎድሮስ ሐውልት ሲሰራ አሰሪ ኮሚቴ እንዲሆኑ ተመርጠው ታሪካዊ ኃላፊነትን በመወጣት የሚወዱትን ስራ ሰርተዋል። የአፄ ቴዎድሮስ ሐውልት እንዲሰራ በመላው ኢትዮጵያ ብዙ እንቅስቃሴ ይደረግ ነበር። እኔ የማስታውሰው የመጀመሪያ የዶክተር አንድረስ ይሸቴ እሳቸው አሁን በህይወት የሉም። የአዲስ አበባ ዩኒቨርሲቲ ፕሬዝዳንት ነበሩ። በእሳቸው የሚመራ ቡድን 4 ዓመት ነው እንደሰራ አውቃለሁ። ሰርቶ ግን ሐውልቱ አልተሰራም። በኋላ
ኮሚቴውን ፈርሷል። አንድ የአዲስ አበባ ከተማ ንጽህና እንትን የሚል ረጅም ሰውዬ ከኔ እንዲያውም ቁመቱ ሳይበልጥ አይቀርም ጋሽ አበራ ሞላ እንደዚህ ሐውልት አሰራለሁ ብለው መተው ሞክሮ ነበር። አልተቻለም። ትተው ሄዱ። ሞክሯል እዚህ ብዙ እንደቆየው። ከዛ በኋላ የጎንደር ህዝብ 99 ዓመተ ምህረት ሲኒማ አዳራሽ ተሰባሰበ። እኔም ተሰብስቤ ነበርና እዛ ብዙ ንግግር ተደረገ። መጋቢያው ጣሱ ይባላል ካንቲባ ትዝም ተሰበሰበ እና እንግዲህ የጎንደር ህዝብ የአፄ ቴዎድሮስ ሐውልት በጎንደር መሰራት አለበት የሚል ውሳኔ ወሰኑ። እነማን ናቸው ስራ አስፈጻሚ ሊያሰሩ የሚችሉ ተብለው ስማቸው ጥቆማ ተጀመረ። ባላባት የሆኑ ናቸው እንግዲህ ኃላፊነት ያለ የባላባት ልጆች ሹምዬ ወልደ ስላሴ፣ ዶክተር ይግዛው ከበደ የአዲስ አበባ ዩኒቨርሲቲ ፕሬዝዳንት የነበሩ ናቸው። ወይዘሮ ማዋይሽ ገሪማ የገሪማ ታፈረ ልጅ ናት። ጎንደር በጋሻው መጽሐፍ የጻፉ ናቸው። አሞራው ውብነህ ታያላችሁ። የወይዘሮ ኢትዮጵያ ውብነህ መጽሐፍ ሸልሞኛል። አሁን አሞራው ውብነህ እየተባለ የሚዘፈነው ዘፈን መጽሐፍ አስቀድሞ ዛሬ ስንት ዓመት ነው ለኔ ሽልማት ተሰጥቶኛል። እና ቢኮዝ ዛፍ ላይ ሆኖ ጣሊያንን ያወራሉ ናቸው የመጡ አውሮፕላን ሁሉ የመጡ ናቸው። ጀግና ናቸው፣ አርበኛ ናቸው። የእሳቸው ልጅ እንደዚህ ሲጠቁሙ ወልደ መና አብሮ ተጠቁሙ። ያው እንደዚህ እንደ ባላባት ማለት ነው። እና ሲጠቆም ራስንም ገረመኝና ስቄተውኩኝ በመጨረሻ ይቆጠር ተባለ። ድምጽ የሚሰጥ ሰው ድምጽ ሲቆጠር ከተሰጠ በኋላ መጋቢያው ጣሰው አንደኛ ብሎ ከመንበቡ ሳቃለ። ምክንያቱም አንደኛ ወልደ መና ተባለ። በድምጽ አንደኛ ነኝ። ከተወላጆች በላይ ህዝቡ አጨበጨበ። እንዲያም አንድ ትዝ ይለኛልና በመጨረሻ አንድ ማሳሰቢያ አለ ብሎ አንድ ሰው አንደኛ አድርገን የመረጥነው መርጠነዋል፣ እንወዳለን። የፋሲለደስ መምህር ነው፣ የጎንደር ልጅ ነው፣ ልጃችን ነው፣ ፍጹም ኢትዮጵያዊ ነው፣ እንወደዋለን። እንደ ቀልድ ነው የተናገሩና ግን ሐውልቱን ሲሰሩ እንዳያዳላ የጦናን እንዳያሰሩ ተጠንቀቁ ብለው ሁሉ አስቆናል። ማዋይሽ ገሪማ ሊቀመንበር፣ እኔ ምክትል ሊቀመንበር። ከዛ በኋላ ብዙ ጥረት ነው ያደረገው። እኔ በጣም የሚገርም አዲስ አበባ ሄጄ 6 ኢንጂነሮችን ኢቭን ሰብስቤያለሁ ከአዲስ አበባ ዩኒቨርሲቲ በሐውልቱ ዙሪያ በሞራል ነበር የምንሰራው እና ሐውልቱ እንዲሰራ ያላደረግነው ጥረት አልነበረም። እና ባይ ዘ ዌይ ይሄን ጥያቄ ጠቅላይ ሚኒስትር መለስ ፊት ቀርቤ ባህር ዳር ላይ የአፄ ቴዎድሮስ ሐውልት እንዲሰራ እንፈልጋለን። ምክንያቱም አፄ ቴዎድሮስ ስቃይና መከራ፣ አፄ ቴዎድሮስ ኩራትና ክብር፣ አፄ ቴዎድሮስ የዋህና የደግነት ምልክት፣ አፄ ቴዎድሮስ አሻፈረኝና እምቢ ባይነት ነው። አፄ ቴዎድሮስ ረዥምና ተጽፎ ያላለቀ ታሪክ፣ አፄ ቴዎድሮስ ብዙዎቹ በዓላማው የተሰዉበት ስሜት ነው። አፄ ቴዎድሮስ የኢትዮጵያን አንድነት በደማችን እንጀት አድርጎ ያለፈና የሚኖር ድንቅ የሚሊኒየም ጀግና ነው። አፄ ቴዎድሮስ የኢትዮጵያ ታሪክ ዋና ዳግመኛ ኢትዮጵያን ያነገሳት፣ ኢትዮጵያን የመለሳት፣ የኢትዮጵያን አንድነት ያመለሰ ጀግና ነው። ይሄ ሐውልት እንዲሰራ እንጠይቃለን እንጂ በእያንዳንዱ ኢትዮጵያዊ ልብ ላይ የአፄ ቴዎድሮስ ሐውልት አለ። ሐውልት ነው ቀርቷል። ይሄማ ይኸውላችሁ የሞተልህ ይሄ ነው ብሎ ለማሳየት ብቻ ነው። እና እያንዳንዱ ሰው ጠጠር ድጋፍ እንዲያደርግ ጠቅላይ ሚኒስትሩ ይህንን ድጋፍ እንዲያደርጉልን በክብር ጠይቃለሁ ብዬ ጠይቃቸው ነው ጠቅላይ ሚኒስትሩ። እሳቸውም እኛ ሰምተናል፣ ነገሩ ጥሩ ነው፣ ተንቀሳቀሱ የሚል መልእክት ሰጡ። ወዲያውኑ ፈቅደዋል። ስለዚህ ጎንደር ከተማ አስተዳደር እዛው ሴንተር ላይ ፒያሳ ሴንተር ላይ እንዲሰራ ተፈቀደ። ሐውልቱ ተሰራ። ሐውልቱ ዛሬ ላይ እንግዲህ ፒያሳ እየታየ ነው። ይሄን ሲያዩት የሚሰማው ስሜት አለ። የታሪኩ አካል ስለሆኑ በጣም ደስ ይለኛል። እና ከዚህ በላይ ምን አለ? ባይዘወይ በጣም የሚገርመኝ ያኔ ሸራ ጫማ በአፄ ቴዎድሮስ ነው ያገኘው። ከስንት ዓመት በኋላ በህልሜ በእውነት የማላስበው ነገር ተመልሶ ጎንደር ላይ የአፄ ቴዎድሮስ ሐውልት አሰሪ ኮሚቴ
እግዚአብሔር ይመስገን ሐውልቱን ማየን ተሰራ። ደግሞ ልጅ ሆኜ ትንሽ አፄ ቴዎድሮስ ፎቶግራፍ ሁሌ ጊዜ በጠረጴዛ ቤት ሃይስኩል ተማሪ እያለሁ በቃ አለች። በጣም ወደው ነበር እና በህይወት ያገኘው ነው ይመስለኛል አፄ ቴዎድሮስ። የአፄ ቴዎድሮስ ሐውልት እንዲገነባ የመጀመሪያ ኮሚቴ አቋቁሞ እዚህ የምናየውን ሐውልት እንዲሰራ ጥያቄ ያቀረበ ሰው ነው። እንዲሁም የጎንደር ከተማ የባህል ማዕከል ግንባታ እንዲገነባ ከይዞታ ነፃ የሆነ ቦታና ካርታ የይዞታ ማረጋገጫ እንዲኖረው የሰራ ሰው ነው። የአፄ ቴዎድሮስ ሹሩባ ከእንግሊዝ እንዲመጣ ጥረት ካደረጉ ሰዎችና በዚሁም አጋጣሚ ከኢትዮጵያም ወጥቶ ጎንደርና በአካባቢ እየተዘዋወረ እንዲታይ የኮሚቴው ሰብሳቢ ሆኖ ይህንን ስራ ያስተባበረ ሰው ነው። ጋሽ ወልዴ ከዚህም ከፍ ባለ ሁኔታ ለአካባቢ ባለው ፍቅር በጎንደር ከተማ ለመጀመሪያ ጊዜ የሸማቾች ማህበርን አቋቁሞ በተለይ ድሃ ተኮር የሆነ የከፍተኛውን የኑሮ ውድነትን ለመከላከል አሻራውን ያስቀመጠ ሰው ነው።